ሰሞኑን ሶሻል ሚዲያ ላይ መነጋገሪያ ሆነሻል። አንድ እህት አይታ የእውነት ነው ይሄን የለጠፍሽው አለችኝ። አዎ ብያ ተደዋብለን ጀሞ አንድ ሄድኩኝ። አንድ ልጅ ከ3 ቀን በፊት መምጣት ከቻልሽ አውዱ ያለ በለዚያ ራሴን ላጠፋ አለች። ተደበራችሁ፣ ብቸኝነት ከተሰማችሁ፣ ቤት ውስጥ ሰው ካጣችሁ እኔ ጋር ደውሉ። አባቴን የምወድበት ልክ እግዚአብሔርን አልወድም ብዬ አስባለሁ። ካለኝ ፍቅር የተነሳ ማልቀስ እንኳን የማልችልበት አይነት ስሜት ነበርና ያ ነገር ጫና ፈጥሮብኝ ከሰዎች ጋርም እንዲህ ብዙም ለመቅረብ ተቸግሬ ነበረ። ስላንቺ ሌላ ተጨማሪ ሌላ ጉዳት እንደማታደርሺ ምን ማስተማመኛ ያለሽ ቢሉሽ ምንድነው ምላሽሽ? እነሱ ከሚፈልጉት ዓላማ ውጪ ችግር ከፈጠርኩ በዛ የቤት ቁጥር፣ በዛ መታወቂያ፣ በዛ ፎቶ እኔን መያዝ ይችላል። ብቸኝነት ተሰምቶኛል፣ መዝናናት ፈልጋለሁ፣ ግን አብራኝ የምትዝናና ሰው ፈልጋለሁ ምትል አንድ እህት ብትኖርና በሷ መዝናናት ውስጥ አልኮል ነገር እንዲገባ ብትፈልግ ያንቺ ምላሽ ምንድነው የሚሆነው? በራሴ ኮርቻለሁ እውነት ለመናገር። እንኳን ደህና መጣሽ። እንኳን ደህና ቆይሽ። እንዴት ነሽ? እግዚአብሔር ይመስገን። ራስሽን አስተዋውቂልኝ። ፋሲካ ንጉሴ ይባላለሁ። በፋሲካ ቀን ነው የተወለድሽው? አይደለም፣ ግን ከማንነት አንፃር ነው። ልጅ ሆኜ ስለምጫወት አባቴ ትሁኔ ብሎ ነበር ያወጣልኝ። ሀያቴ ፋሲካ በሚል አጸደቀች። ፋሲካ ደስታ ለማለት ደስታንም በጣም ደስ ይላል። ፋሲካ እንግዲህ ሰሞኑን ሶሻል ሚዲያ ላይ መነጋገሪያ ሆነሻል። ለየት ያለ ስራ፣ በተለይ ሰዎች ከደበራችሁ፣ ብቸኝነት ከተሰማችሁ፣ ቤት ውስጥ ሰው ካጣችሁ እኔ ጋር ደውሉ የሚል ለየት ያለ እስካሁን በሀገራችን ያልተለመደ አገልግሎት ለመስጠት ዝግጁ ነኝ ብለሽ ማስታወቂያ ለቀሽ ነበር። እውነት ነው። እስቲ ምንድን ነው ከአንቺ ሙሉውን እንረዳው። የሶሻል ሚዲያ ላይ የገባው ሙሉ ሀሳቡ አንደኛ ጥናት አድርጌበት ከሰዎች ጋር ባለኝም ቀረቤታ ካየሁት ችግር ነው ብዬ ካየሁትም አንፃር ያንን ምክንያት አድርጌ ነው። እነዚህ ሀሳቦች ወደ እኔ ሲመጡ እንደ ሀሳብ ውስጤ ብቻ እንዲቀር ሳይሆን ሰዎች እንዲገለገሉበት፣ እኔም ደግሞ አገልግሎት እንድሰጥበት፣ አንደኛ የስራ ብቻ ሳይሆን ይሄ መንፈሳዊ ነገር ነው። ሰዎችን ማገልገልና ለሰዎች መልካም ነገር ማድረግ ብዬ ስለማስብ ሀሳቡን ወደ ስራ ወደ ሚዲያ ማመጣሁት ማለት ነው። የምትሰሪያቸው ስራዎች ምን ምንድን ናቸው? ህፃናትን በተመለከተ ሕክምና ላይ ሰዎች የሌላቸው ሰዎች ለአንድ ቀን አብረው በሕክምና ቀጠሮ ጊዜ የሚሄድ ሊሆን ይችላል። እህቶች ቤታቸው ውስጥ አብሯቸው የሚውል ብቸኝነት የተሰማቸው እንደዚህ አይነት ሰዎች ሲኖሩ አብሬ አንድ ቀንን አብሮ በመዋል የሚፈልጉትን አንድ ቀን ውሎ ውስጥ የሚፈልጉትን አገልግሎት ማግኘት ከሴቶችን ብቻ የሚመለከት ነው። ምነው የተለየ ነገር ገጥሞሻል? ሳይሆን እኛስ ወንዶች ብለው የሚናገሩ ብዙዎች አሉ። ማለት እኛም ወንዶች እኮ ብቸኝነት ይሰማናል፣ መገልገል እንፈልጋለን ምናምን የሚላለን። ከዛ አንፃር ሴቶችን ብቻ ይመለከታል። የተለያዩ አገልግሎቶችን ለመስጠት ብለሽ እንግዲህ ብቸኝነት የተሰማቸው ወይም ደግሞ ድንገተኛ ነገር አጋጥሟቸው ልጃቸውን ወይ ልጆቻቸውን የሚያሳርፉበት የሚያስቀምጡበት ላጡ እኔ እንከባከብላቸዋለሁ የሚልና ወክ ማድረግ የሚፈልግ ካለ አብሬው እጓዛለሁ። ሆስፒታል ሕክምና ቀጠሮ ካላቸውና አብሯቸው የሚሄድ ሰው ካላገኙ እኔ ያለሁ የሚሉትንም ይጨምራል። እውነት ነው። ይሄ ማስታወቂያ ከወጣ በኋላ የሰው ምላሽ እንዴት ነበር? ከጠበቅኩት በላይ ነው። እጅግ በጣም በሚገርም ሁኔታ
100% በሚባል ሁኔታ ተቀባይነት አለው። በጣም ጥሩ አስተያየቶች አሉ። በጣም ብዙ ተስፋዎችም የሰጡኝ እህቶች ወንድሞች ያሉ ሀሳቤንም ደግሞ ጠይቀው በመንግስት ደረጃ ያሉ በስራ ውስጥ ያሉ ሰዎችም በሀሳብ ብቻ እንዳይቀር ስራሽ እኛም ምክር አገልግሎት የተለያዩ ነገር ልንሰጥሽ ፈቃደኛ ነኝ ወደ ትልቅ ደረጃ ያለኝን ሀሳብ በደንብ ነግሬያቸው ያንን በመስማት በጣም ብዙ ተስፋ ሰጥተውኛል። በዚህ አጋጣሚ አመሰግናለሁ። ስራ ሲያሰሩሻሉ? ያው የተወሰነ ገጠመኝ አለ። ከዛ መካከል አንድ ሶስቱ ለኔም ልዩ ትዝታ ውስጥ ፈጥረው አልፈዋል። ሄደሽ አገልግሎት ሰጠሽ? ምን አደረግሽ? የመጀመሪያው አገልግሎት አንድ እህት አይታ የእውነት ነው ይሄን የለጠፍሽው አለችኝ። አዎ ብያት ተደዋብለን ጀሞ 1 ሄድኩኝ። በጠዋት ነበር የሄድኩት። እንደሄድኩኝ መታወቂያና ፎቶ ነው ለጊዜው መስጠት የምችለው ተያዥ። እሱን ሰጥቻትኝ ገባ ወደ ቤቷ። ለሷ ሴቶችን በተመለከተ ፀጉሯን እንደገባው ፀጉሯን ቅቤ ቀብቼ ምንድን ነበር የፈለገችው እሷ? ምን ሆንኩ ነው ያለችው? ዝም በቃ ነይና ምንድነው አንድ ቀን የምታረግልኝ ማየት ፈልጋለሁ። ምን አይነት አገልግሎት ነው የምትሰጪው ማለት። ቅቤ አዘጋጅታ ነበር? አንቺ ቅቤ ይዘሽ? የለም ነበረ ገዝታ። ቀባሻለሁ ችግር የለም ስላት እሺ አለች። ቀባዋት። ሻወር እንድትወስድ አደረኩኝ። ቡና ፈላን፣ ምግብ ሰራን። ከዚያ ወደ ሱቅ መሄድ ፈልጋለሁ አለች። ልትወልድ 9 ወር ቀርባለች። ብቻዬን ነኝ እናቴ አስመራ ነው ያለችው ብላ አብረን ለምግብ የምታቀርብበት በምትወልድ ሰዓት እሱን እቃዎች አብረን ገዛን። የእግር መንገድ ብዙ ሄድን። ተመልሰን ገብተን ለራቷ ምግብ አዘጋጀንና መጨረሻ ላይ ሃይማኖትሽ ምንድነው ስላት ኦርቶዶክስ ብላኝ ስለነበረ የጸሎት መጽሐፍ ይዤ ነበረ። ለብቸኝነት ውስጣችሁ ቅሬታ ሲኖር የምትጸልዩ ጸሎት የሚለውን አብረን አነበብን። የዘወትር ጸሎት አንብበን የቀን ውዳሴ ማርያም አንብበን ምናምን ተለያየን። ሁሉ ጊዜ ጠዋት እየደወለች አንድ አንብቢልኝ ዛሬ ትለኛለች። ነፍሰ ጡር ነች። በሰላም በጣም ጥሩ ጊዜ አሳልፌ በራሴ ኮርቻለሁ። እውነት ለመናገር ይሄን ያህል ሄዳለሁ የሚል ብዙ ምንትኑ ባይኖረኝም በእሷ ግን የበለጠ ተስፋ እንትን ብያለሁ። ስለዚህ ነፍሰ ጡር እናቶች ብቸኝነት የተሰማቸው ድንገት ምጤ ቢመጣ ማን ወደ ሆስፒታል ይወስደኛል፣ ማን አምቡላንስ ይጠራልኛል የሚል መቼም በህይወት አጋጣሚ ብዙ ነገር ይገጥማል። ሁሌ አይሞላም። ስለዚህ እሷ አንዷ ማሳያ ሆነችሽ ማለት ነው። በጣም ነው የሚገርመው። መነሻሽ ምንድን ነው? ይሄንን ሀሳብ ወደ ስራ አድርገሽ አገልግሎት ለመስጠት የተነሳሹ መነሻሽ ምንድን ነው? እስቲ ትንሽ ስለ ህይወትሽ አጫውቺኝ። ፋሲካ ማን ነች? የት ተማረች? ምን አይነት የኋላ ታሪክ አላት? ፋሲካ አቃቂ ተወልጄ አድጌያለሁ። አቃቂ ቃሊቲ። እድሜ ወደ 32 ገብቻለሁ። እግዚአብሔር ይመስገን። የ13 ዓመት የሴት ልጅ እናት ነኝ። ወደዚህ ነገር ሀሳቡም ሲመጣ ስገባ አስቀድሜ ወደ ኢሮፕ ምናምን ለመሞከር ብዬ ሱዳን ሄጄ ነበረ። እዛ ባሉት አንዳንድ ነገሮች እዛ መቆየት ስላለብኝ ቆይቻለሁ። በዛ አጋጣሚ ውስጥ የትዳር አጋር ያስኩኝ ሱዳን። አብረን በምንኖርበት ሰዓት እኔ ወደ 6 ወር አካባቢ ነፍሰ ጡር ስሆን እሱም ወደ ሌላ ሀገር ሄደ። ተሳካለት የጀመረው ወደ ሌላ ሀገር ሄደ። እኔም ደግሞ ወደ እናቴ ጋር ሄድኩኝ። ወደ አውሮፓ ለመሻገር ነበር ያንቺም አወጣጥ። ለምን አንቺ ተመለሽ? እሱ ተሳክቶለት ሲሻገር አንቺ ለምን አልተሻገርሽ? አልጀመርኩም፣ እዛው ነበረ ገና ነበር። እሱ እዛ ብዙ ጊዜ ቆየ ነው እና እኔ እንደ አዲስ ነው የሄድኩትኝ። ከዛ በኋላ ህይወት ይቀጥላል። ሱዳን እንግዲህ አንድ ልጅ አትርፈሽ እግዚአብሔር ይመስገን። አሁን ከልጅሽ አባት ጋር ትገናኛላችሁ? አንገናኝም በሚለው ምክንያቱም ከስንት ጊዜ አንዴ ስለሆነ ከ4 ዓመት በኋላ
በስልክ አግኝቼዋለሁ። ልጁን ፎቶ ልኬ እንዲያውቃት አድርጌያለሁ። እስከዛ ባለው ጊዜ ውስጥ ግን ምንም አይነት ልንገናኝበት የምንችለው ነገሮች አልተፈጠሩም። ከዛ በመሀልን እየፈለኩኝ የልጁን ፎቶ ዛሬ እዚህ ጋር ደርሳለች፣ ዛሬ እዚህ ጋር ደርሳለች ልጄ፣ ዛሬ ይሄን አመት ላይ ሆናለች እያልኩኝ እንዲያውቅ አድርጌያለሁ። ልጄንም ደግሞ እንድታውቀው ከ3 ወር እስከ 5 ወር ባለው ጊዜ ውስጥ ወደዚህ ሀገር መጥቶ ነበረ። በወለድሽ ማለት ነው ወይስ አሁን በቅርብ? አሁን ይሄን አመት ለመጀመሪያ ጊዜ ልጄ በአካል እንድታየው አድርጌያለሁ። ከፍ ያለች ነች አይደል? 12 13 አሁን በመጋቢት 20 13 አመት ሆናለች። ተመስገን። ምን አይነት ስሜት ተሰማት? ትዳራችሁስ አብሮነታችሁ ለምን አልቀጠለም? ከዛ በኋላ ባለው ነገር መገናኘት ስላልቻል እኔም ምን ላይ እንዳለ አላውቅም፣ እሱ ምን ላይ እንዳለ አያውቅም። በዛ ክፍተት ተፈጠረ። ያው በዛ ሁሉ የራሱን ህይወት ይሄዳል። ይሄን ይመስላል። ወደዚህ ስራ እንድትገቢ ገፊ ምክንያት የሆነሽ ምንድን ነው? ከባህሪ በጣም ከሰዎች ጋር አግባባለሁ፣ እግዚአብሔር ይመስገን። በሰዎች ዘንድም በሄድኩበት ሁሉ ተቀባይነት አለኝ። በጣም ለሰው ክብር አለኝ። በተለይ ደግሞ ከህፃናት ጋርና ከትልልቅ ሰዎች ጋር ያለኝ ቀረቤታ በጣም ልዩ ነው። ይሄንን አንደኛ ወደ ምሳሌ በሕክምና ላይ ሰው የሚያስፈልጋቸው ሰዎች የሚለው ጋር ስመጣ እንደመነሻ አባቴ ነው። አባቴ ህመም ስላለበት ሕክምና ቦታ ላይ ስንሄድ ሰዎች ትልልቅ እናቶች አባቶች ቁጭ ብለው የሚታዘዛቸው ሰው ሲፈልጉ ሰዎች እኔ ወይኔ አብሬ ሄዳለሁ፣ አባቴ እህቶቼ ወንድሞች ያሉ ከአባቴ ጋር እኛ እንሄዳለን። ሌሎች ደግሞ ትልልቅ ሰዎች ሆነው የሚያግዛቸው የሚላላክላቸው ይዟቸው የሚንቀሳቀስ ሰው አይኖርም። ልጆች ሊኖራቸው ይችላል፣ በስራ ቢዚ ይሆናሉ። የስራ ፈቃድ ላይኖራቸው ይችላል። ስለዚህ ለነዛ ሰዎች ባለኝ አቅም ብታዘዝም ክፍት ሰዓት ሲኖረኝ በአባቴ ጋር ባለው እንትን ግን ይሄ እነዚህ ሰዎች ሰው አይኖራቸው እንኳን እንደ አገልግሎት እኔ አገልግሎት ብሰጣቸውስ? ምክንያቱም አንድ ሰው ጠዋት ተነስቼ ምሳሌ አንድ ሰው ይዤ ስሄድ ሐኪም ቤት ሙሉ ቀኔን ከሱ ጋር እውላለሁ። ስራ አልሰራም ማለት ነው። ሌላ ስራ መስራት አልችልም። ስለዚህ ከቅንነቱ ተጨማሪ እንደ ስራ ቢይዘው እኔም መሰረታዊ የህይወት ፍላጎቶች አሉኝ። እንደ ስራ ነው የምጠቀምበታለሁ። ሌላ ስራ ስለማልሰራ እንደ አገልግሎትም ደግሞ አገለግላለሁ ከሚል አንፃር አሁን ያለንበት ጊዜ ብዙ የተፈራራንበት ነው። እውነት ነው። የማያውቁትን ሰው እንግዲህ የቤት ውስጥ ሰራተኛን እንኳን ለመቅጠር ተያዥ ይባላል። እውነት ነው። አንቺ ይሄን አገልግሎት ሰጣለሁ ብለሽ የዘረዘርሻቸው በጣም ብዙ እንግዲህ ለሴቶች ብለሽ ለወንዶች ብለሽ የለየሽው አለ። ለወንዶች ሳይሆን ወንዶች ደግሞ ይህንንም ወንዶችም ለእናታቸው፣ ለፍቅረኞቻቸው፣ ለፍቅረኛቸው፣ ለእህታቸው፣ ለጎረቤት ብለሽ እነሱ ማዘዝ የሚችሉት ለነሱ ነው የሚለውን ነው። ሕክምና ላይ ያለ ቤተሰብ ካላችሁ ለአንድ ቀንም ቢሆን ሰው ያስፈልጋቸዋል ብለው ካሰቡ ይደውሉልኝ የሚል ነው። እንግዲህ ይሄ ሌሎቹ ምግብ አብስዬ፣ ቤት አጽድቼ፣ ሱቅ፣ መዝናኛ ስፍራ፣ እግር መንገድ የሚሉትን በዘረዘርሽበት ውስጥና ይሄን አገልግሎት እፈልጋለሁ ብሎ ያለ ቤተሰብ ውስጥ ለመቀላቀል ወይም ይሄን ስራ ሰራለሁ ብለሽ ስትሄጂ ለአንቺም ምናልባት እንዳሰቡት በትክክለኛ ዓላማው ካልሆነስ የፈለጉሽ የሚል ስጋት ቢኖር፣ ምክንያቱም አካላዊም ይሁን ስነ ልቦናዊ ጥቃት ቢደርስብሽስ፣ ነይ ብለው ጠርተውሽ አንድ ነገር ቢገጥምሽስ የሚለው የመጀመሪያው ጥያቄ ነው። በሌላኛው በኩል ደግሞ አንቺስ በምትሄጂ ሰዓት በትክክል አሁን ከምትይን ባለፈ አንድ ሰው ምን ማስተማመኛለሽ? አንቺን እኔ ቤተሰብ ውስጥ አድርገሽ አድርጌ እናቴን እንድትንከባከቢ ባደርግ ስላንቺ ሌላ ተጨማሪ ሌላ ጉዳት እንደማታደርሺ ምን ማስተማመኛለሽ ቢሉሽ ምንድን ነው ምላሽሽ? በመጀመሪያ ደረጃ እምነት ነው።
እኔ ወደ አንድ ሰው ሲሄድ እነዛ ሰዎች እኔን ሊቀበሉ የሚችሉ አሁን ባለውበት ወደፊት በሰፊው አስቤያለሁ። በህግ በኩልም የተለያዩ ነገሮችን ማድረግ እፈልጋለሁ። ሀሳቡም አለኝ። ያናገርኳቸውም ሰዎች አሉ። ነገር ግን አሁን በሚሄድበት 4 ቦታ በሄድኩበት አጋጣሚ የማደርገው ለጊዜ ፎቶና መታወቂያዬን ሰጥቼ ነው የምገባው። የራስሽን? የራሴ ነው። ስለሚያዩት መታወቂያዬንም ፎቶዬንም እነሱ ከሚፈልጉት ዓላማ ውጪ ችግር ከፈጠርኩ በዛ የቤት ቁጥር፣ በዛ መታወቂያ፣ በዛ ፎቶ እኔን መያዝ ይችላል። እኔን ለህግ ማቅረብ ይችላሉ ማለት ነው። እኔ በሚሄድበት ጊዜ ደግሞ በእምነት ነው የሚሄደው። በእርግጥ ያስፈልጋል፣ ጥንቃቄዎችም ያስፈልጋሉ። የበለጠ ደግሞ እነዛ ሰዎች በእኔ ላይ ችግር ቢፈጥሩ የሚለው ነገር የበለጠ ወደፊት ሰራበታለሁ። እስካሁን ስላልገጠመሽ አላሰብሽም? አልገጠመኝም። 4 ቤቶች ነው የሰራሽው? አዎ። የመጀመሪያዋ ነፍሰ ጡር ነች። ከዛስ በኋላ? ሁለተኛ ሕክምና ነው። አንድ ከወልቂጤ አካባቢ የመጡ አባት፣ ትልቅ አባት ነበሩ። ለእሳቸው ተጠርቼ አብራ ክስታለች ከሰውዬው ጋር እኔን ይዘሽኝ ሂጂ፣ በሴት ይሞከር ይመስለኛል፣ እኔን ይዘሽኝ ሂጂ ያሉኝ። ጥቁር አንበሳ ነበር ቀጠሯቸው። ይዣቸው ሄድኩኝ። መጀመሪያ የቀጠሮ ወረቀት ተሰጠኝ። እኔ መታወቂያና ፎቶ ሰጠው ማታ ሂጄ። እነሱ ደግሞ የቀጠሮ ወረቀታቸውን ካርዳቸውን ሰጡኝ። ሌላ ለማውቀው ልጅ ያንን ካርድና የቀጠሮ ወረቀት አስተላለፍኩ፣ በጠዋት ወረፋ እንዲያዝ። ምክንያቱም እሳቸውን ይዤ ልሄድ የምችለው ከረፈደ ነው፣ ላልደርስ እችላለሁ የሚለው ስላለ እሱ ይዞልኝ በጠብቆ ወረፋ ደጅ ጠበቀን። ወጥቶ ያለ ወረቀት እኛ መግባት ስለማንችል ከዚያ ይዣቸው ሄድኩኝ። ጥሩ ውሎ ከእሳቸው ጋር ሳለፍን። ቀጠሮ ሰዓት እስኪደርስ ግፊት፣ ስኳር ምናምን ነፃ ምርመራ ነበር ግቢ ውስጥ። እሱን አገልግሎት እንዲያገኙ አደረኩኝ እና አብሬ ሄጄ ምሳ እዛ ነበር የቆየ ነው። እስከ 9 ሰዓት አካባቢ የተመለስ ነው። ይሄን ያደረጉት ባልና ሚስት አክስታቸውን ነው። እነሱ ስራ ነበራቸው። ሚስትየው ረጅም ጊዜ የዓመት ፈቃድ ወስጄ ስለነበር ገና መመለሴ ስለሆነ ወደ ስራ አልችልም እሳቸውን ይዤ መሄድ፣ ለዛ ይዞልኝ መሄድ ፈልጌ ነው ብላ ስደውልልኝ ሄድኩኝ። በጣም ደስተኛ ነበሩ። ቤተሰባዊ ስሜት ሰጥተውኝ አመስግነውኝ፣ አክስታቸውም ልጆቹም አመስግነውኝ ደስ በሚል ሁኔታ አሁንም በርቺ እያሉ ይደውሉልኛል። በእንደዚህ ነው። ሁለተኛው የተለየ ነገር ገጥሞሻል? ምንም የተለየ ነገር አልገጠመኝም። በእንደዚህ አይነት እንቅስቃሴ ውስጥ የገጠመኝ ነገር የለም። ብቻ አንድ ልጅ ከ3 ቀን በፊት መምጣት ከቻልሽ አውዱ ያለ በለዚያ ራሴን ላጠፋ አለች። የምርሽን ነው ብዬ ሄድኩኝ። ከሰዓት ወደ 7 ሰዓት ሊሆን አካባቢ ምን ሆነሽ ነው ስላት የህይወት ታሪኳን ነገረች። ምናምን ያደረኩላን ነገር ባይሆን ኖርም በነገረችኝ መሰረት እንዴት እንዲሆናለው ሰዎች ባደረሱባት ጫና ነው እንዴት እንዲደረጋለው እንዴት እንደዚህ አይነት ነገር እኔ ላይ ይደርሳል እኔ ጥሩ ሰው ነኝ ምናምን የሚለውን ሐሳቦች አነሳችልኝ። ያ መሆን ስላለበት ሆነ። ግን ባንቺ ሞት ውስጥ ለነዛም ለራሷ የምታገኘው ነገር የለም፣ ለነሱም የሚሰጣቸው ነገር የለም። ስለዚህ መኖር ስላለባት የራስሽን ውሳኔ ራስሽ ወስኝ። ሰው አይደለም የሚያስፈልግሽ። እስከዛሬ በሰማሽው የኖርሽው በሰዎች ሐሳብ ነው። ከዚህ በኋላ ግን በራሴ ሐሳብ ብለሽ እኔም አላስፈልግሽም የምታደርጊውን አድርጊ ስላት ትታ በቤት ድረስ ከኔ ጋር መታ ተጫውተ ምን ብለን እንደዚህ መንገዳ በተስፋ መቁረጥ ውስጥ ነበረች። በጣም እንዴት ወደ አንቺ ደወለች? በዙሪያዋ ሰዎች አልነበሩ? አይቼ ነው አለች። ሰዎችማ ቤት ውስጥ እህቷ ትኖራለች አብራት። ምንም አይነት ማንም የራሱን ሩጫ ስለሆነ የሚረዳው የለም። ለዛ በሰዎች ተከባ ብቸኝነት የተሰማት ሰው ነበረች እጅግ በጣም። ከዚያም በእንደዛ አይነት መንገድ አለፈ። እሷ ልዩ አጋጣሚ አሁኑኑ ነይ ስትለኝ በጣም ደንግጫለሁ።
ከሄድኩ በኋላ ለአንድ ጓደኛዬ ደውዬ ስነግራት ወንድ ቢሆን እሳት ደውሎ የሆነ አደጋ ቢያደርሱብሽ ዝም ብለሽ ተነስተሽ ትሄጃለሽ ምናምን የሚል ነገር በጣም ቅሬታ አቅርባልኛለች። ስጀምረውም እንደዚህ አይነት ጉዳት ሊኖር ይችላል፣ ጥንቃቄ መልካም ነው። ግን በእምነትና በመልካም ፈቃድ የጀመርኩት ስለሆነ ስጋት አልፈጠረብኝም ነበር። የተለየ ብቸኝነት ውስጥ የገባሽበት ወይም ደግሞ ሰው ያስፈልጋልኛል ብለሽ ሰው ያጣሽበት ጊዜ አለ? አሁን ሰው ለሚፈልጉ አይነት ስሜት ነው ያንቺ እንግዲህ ቀናነቱ ያመዝናል፣ መልካምነቱ ያመዝናል እና ከቢዝነስ ወይም እንደ አንድ አትራፊ የንግድ ስራ ከሚባለው ባለፈ መልካምነት እና ቅንነት በውስጡ የያዘ ነው። አንቺ ግን እንደዚህ ገጥሞሽ ያውቃል? እንደው ሰው በጎኔ በኖረ ብለሽ ያስፈልገሽ ጊዜ ነበር? ያው አባቴ መስከረም 18 ነው የሞተው። አባቴን የምወድበት ልክ እግዚአብሔርን አልወድም ብዬ አስባለሁ። በጣም ነበር የምወደው። በዛ ጊዜ የስሜት መቀየር አለ፣ ብዙ ነገሮች አሉ። ካለኝ ፍቅር የተነሳ ማልቀስ እንኳን የማልችልበት አይነት ስሜት ነበርና ያ ነገር ጫና ፈጥሮብኝ ከሰዎች ጋርም እንዲህ ብዙም ለመቅረብ ተቸግሬ ነበረ። ጫና ሲበዛብኝ ማለት የራሴ ሰዎች ሳይሆን በራሴ የራሴ ስሜት መቀየር ብቸኝነት እንዲሰማኝ አድርጎኛል። ከሰዎች ርቄ ለጊዜው ለ1-2 ወር ራቅ ብዬ ወደ ገዳም ሄድኩኝና ከሀዘንም መውጣት አለብኝ፣ ስሜቴን መቀየር አለበት። እንደ አዲስ ይሄ የእግዚአብሔር ፍቃድ ነው ሞት። ስለዚህ እንደ አዲስ ወይ መኖር አለብኝ። ሰዎች መካከል ሆኜ ብቸኝነት እየተሰማኝ ከሰዎች ጋር ደግሞ መግባባት ላልችል ውስጥ መንገድ እየጀመርኩ ነው። ስለዚህ ይሄ ስሜት ግዴታ መቀየር አለበት ብዬ ወደ ገዳም ሲሄድም ማንንም አላማከርኩም፣ ቤተሰብ አያውቅም። ብቻዬን ሄጄ 2 ወር ሱባኤ ይዤ ጸሎት አድርጌም ብዬ እዛ ባለው ሁኔታ ውስጥ ደግሞ ብዙዎች ብቸኝነት ሰምቷቸው በጸበል አካባቢ አሉ እና እነሱን በማይበት ጊዜ እነዚህ አንዳንዴ እንኳን እየሄድኩ ጠይቃለሁ፣ እንዴት ናችሁ ብዬ ሰላም ብዬ እዚህ ጋም እዛ ጋም ሰው ሳይሄድኩ ጠይቃለሁ። ምክንያቱም ለምን ብቻቸውን ሆኖም ይሁን ባላውቅም ሄጄ እንደጠይቅ ውስጤ ሲያስገድደኝ እየሄድኩ ጠይቃለሁ። ይነግሩኛል ላይ በስንት ጊዜ አንዴ ለአስታማሚ ተከፍሎ እንጂ ሰው የለንም የሚሉት አብዛኞቹ እንደዛ ናቸው። ስለዚህ ሰው የለኝም የሚለውን ስሜት እንዲያወጡ ሰዎችን በእርግጥ ቤተሰብ በስራ ቢዚ ይሆናል፣ ህይወት ሁሉ የራሱ ሩጫ ላይ ነው። ሁሌም ከነዛ ሰዎች ጋር ላይሆኑ ይችላሉ፣ ላይመቻቸው ይችላል። ግን ለነዛ ሰዎች ደግሞ ስሜት መጠበቅ ከብቸኝነት ስሜት ለማውጣት እግዚአብሔር አለ፣ ቅድሚያ ቦታው የእግዚአብሔር ነው። ከዛ ተጨማሪ ደግሞ እግዚአብሔር በሰውም በኩል ነው አገልግሎት እንትን የሚለው። አንድ ቀን እንኳን ወይ በሳምንት ሊሆን ይችላል፣ ወይ በ15 ቀን ወይ በወር ሊሆን ይችላል። አገልግሎት ማግኘት ከቻሉ ሄጄ አገልግሎት ብሰጥ የሚለውን አስቤ ወደዚህ አምጥቼዋለሁ። እንግዲህ መልካም ነው። እንደ ስራ አዋጪ ነው ወይ የሚለውን እንግዲህ አንቺ ነሽ የምታውቂው። ከዚህ ቀደም የሹራብ ስራ፣ የሻማ ስራ መሰል ነገር ሞክረሻል አይደለ? እንዴት ነበር የዛኛው አዋጭነትና ከዚህኛው ጋር ስታነጻጽሪው? ይሄ ከብር ጋር የተያያዘ ብቻ ሳይሆን ከሰብአዊነት ጋር የተያያዘ ነገር ስለሆነ ይሄ ለኔ በጣም ትልቅ ነገር፣ የመንፈስ እርካታ አለው በጣም ከምነገረው በላይ ከምነግርሽ በላይ። ስለዚህ አሁን መደበኛ ስራሽ ይሄ ነው? አሁን መደበኛ ስራ ይሄ ነው። ወደፊት ደግሞ እንደዚህ በሀሳብ ደረጃ ብቻ ሳይሆን በትልቅ ሪሰርች እየሰራሁበት ነው። እኔም አብረውኝ ያሉ ጓደኞቼም ምን ያህል ነው ሰዎች እውነት ይሄን አገልግሎት ያስፈልጋቸዋል ወይ? ምን ያህል ህብረተሰብ ይሄን ያህል ሰው ያጣ ሰው የሚለው እንደዚህ አይነት እኔ ባነሳሁት አገልግሎት ላይ ብዙ ሰው ይፈልገዋሉ የሚለውን ሪሰርች እየሰራ ነው። በምን አይነት መልኩ ነው ጥናት እያደረጋችሁ ያላችሁት? የውጭውንም ይዘን ማለት እኔ እንደውም በዚህ አጋጣሚ
ይሄ የራሴ ሀሳብ ሆኖ የመጀመሪያ ሶሻል ሚዲያ ላይ ሳወጣው ሀሳቤን የእናቶች ግሩፕ ላይ ነበረ። ከዛ ላይ ሰዎች ከጃፓን እንደዚህ አይነት ስራ የሚሰራ ሰው እያለ እና ከሱ ወስደሽ ነው የሚሉም አስተያየቶች ሲያመጡልኝ ያንን የጃፓኑን እንትን ሰዎች ሼር እንዲያደርጉልኝ ጠየቅኩኝ። ከዚያን ትራንስሌት አድርጌ የጃፓኑን ሀሳብ የበለጠ እንዳስብበት አድርገኝ። ግን የኔ የተሻለ ነው የተሻለ ሆኖ አግኝቼዋለሁ። በሌሎች ሀገሮችም ይሄን አገልግሎት ይጠቀሙታል ወይ እንዴት ነው የሚጠቀሙት የሚሉትን እያጠናው ነው። በየትኛውም ቦታ ላይ ከፈለጋችሁኝ በስልክ ሳይሆን በአካል እገኛለሁ ደውሉ እያልሽ ነው። እውነት ይሄ ብዙዎች ጋር ደርሷል። ላንቺም አደጋ እንዳይደርስብሽ ምን አይነት ጥንቃቄ ታደርጊያለሽ? አገልግሎት ፈልገው የጠሩሽም ደግሞ ከዓላማው ውጪ ሌላ ነገር እንዳይገጥማቸው በምን ትታመኛለሽ ለሚለው እንግዲህ ለጊዜው ፎቶና መታወቂያ ነው ያልሽው። እንግዲህ ሌሎች የሚያነሱትም ጥያቄ ሀሳብም ሊኖር ይችላል። ግን በስራ በሀሳብ ደረጃ እንግዲህ መነጋገሪያ የሆነውም ለየት ያለ ስለሆነ ነው። ሰው አጣሁ ብሎ ብቸኝነት እንዳይሰማው እኔ በጠራችሁኝ ቦታ ላይ ይገኛለሁ ብለሽ ነውና የመግባባት ችግር አልገጠመሽም? የገጠመኝ በቃ ምንም በአንድ የመግባባት ተሰጧለሽ? እግባባለሁ። ጥሩ አመለካከት የሌለውንም እንዴት እንዲትላላችሁ ሳይሆን በጥሩ ሁኔታ ብሬ ተግባብቼ ደግሜ እዛ ቦታ ላለመገኘት ለራሴ እነግራለሁ፣ አሳምናለሁ። መጥፎ ቦታ ላይ መዋል አትፈልጊም? አልፈልግም። መጥፎ ቦታ ላይ ስልሽ ምሳሌ እኔን የሚጎዳ ነገሮች ቦታ ላይ መገኘት አልፈልግም። ምክንያቱም እኔ ከተጎዳው ያም ሰው ልጎዳ እችላለሁ። የእኔ ስሜት መጥፎ ስሜት እዛ ሰው ላይ ካለ ያ ሰውም ተጎጂ ነው፣ እኔ ብቻ አይደለም። ስለዚህ እንደዚህ አይነት ቦታ ላይ አልገኝም። ብቸኝነት ተሰምቶኛል፣ መዝናናት ፈልጋለሁ፣ ግን አብራኝ የምትዝናና ሰው ፈልጋለሁ ምትል አንድ እህት ብትኖርና በእሷ መዝናናት ውስጥ አልኮል ነገር እንዲገባ ብትፈልግ ያንቺ ምላሽ ምንድን ነው የሚሆነው? ቀምሰሽ እያቃምሽ ያ ነገር ለሰው የሚያዝናና ቢሆንም ከቻልኩኝ ወደዛ ቦታ ላለመሄድ ሞክራለሁ። አብሬያት እሷንም ወደዛ እንድትሄድ የሚያደርጋት ነገር ደስታ የሚሰጣት ከሆነ ሌላ እሱን የሚተካ ሌላ ደስታ የሚሰጣት ነገር እንድንፈልግ ለማግባባት ሞክራለሁ። አይ ካለች እንግዲህ አትልም። እርግጠኛ የማሳመን ችሎታሽን ትተማመኝበታለሽ? በሚገባ ማለት ሰዎችን የሚጎዳ የማይሆን ነገር ሰዎችን የሚጎዳ ነገር በፍጹም ራሴም እንደምጎዳበት 100% እርግጠኛ ነኝ። ለዛ ማንም የማይጎዳበት ነገር እኔንም ስለማይጎዳኝ አሳምናለሁ ብዬ አስባለሁ። መልካም ነው። በጣም ነው የማመሰግነው። እንግዲህ አዲስ ነው ለሀገራችን፣ ለየት ያለ ነገር ነው እና ሌሎች ሙያተኞች አሁን ይሄ በጤና አገልግሎቱ፣ በነርሲንግ፣ ቤት ለቤት ሕክምና የተለያዩ እየተሰሩ ያሉ ስራዎች አሉ። ያንቺ ግላቢ የሆነ ነውና እንግዲህ ተመልካቾችም በዚህ ስራ ላይ ምን ሀሳብ አላችሁ? በምን ታበረቷታላችሁ? እንዲጠናከር ምን ቢሆን ትላላችሁ የሚለውን ለተመልካቾች ነው የምሰጠው። አንቺ የምትይው ነገር ካለ እንደ አዲስ የስራ ፈጠራና ለቀናነትሽ ለመልካምነትሽ ያለኝን አክብሮት መግለጽ እፈልጋለሁ። አመሰግናለሁ። ማለት የምትፈልጊው ነገር ካለ እድል ስጥ። ማለት የምፈልገው ነገር ቢኖር ያው በሀሳብ ደረጃ ሊያግዙኝ የሚችሉ ሰዎች ካሉ አሉ። ማለት ከሰዎች ጥሩ አስተያየቶች በጣም ተቀብያለሁ፣ እግዚአብሔር ይመስገን። ከጠበቅኩት በላይ የሚያበረቱኝ ወንድሞች እህቶች በዙሪያ ያሉ። የበለጠ ግን በዚህ ነገር እኔ ባግዛት በሀሳብ ሊሆን ይችላል፣ ሀሳብ በመስጠት ሰፋ ብዬ የበለጠ እንደሄድበት በስራም ደግሞ እኔ ጋር ነኝና ዋይ የሚሉ ሰዎች እምነት እንዲኖራቸው እኔም ደግሞ አምኜ ነው የሚሄደው። ይሄ ዋናው ነገር ስለሆነ ወደፊት ግን በሰፊው
እየሰራሁበት ነው። ከሌሎች የሕክምና ባለሙያዎች ጋር የስነ ልቦና ባለሙያዎች ጋር አብሬ እያወሩኝ ነው፣ ሀሳብ እየሰጡኝ ነው። ተጨማሪ ደግሞ ሀሳብ መስጠት ይሄን ደግሞ ተጨማሪ ብታደርጊበት እንደዚህ አይነት አካሄድ ቢኖር ብሎ ሀሳብ የሚሰጠኝ ካለ ሰፖርት የሚያደርገኝም ካለ እቀበላለሁ። አመሰግናለሁ። አመሰግናለሁ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሀሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ